በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አልማው ዘውዴ ለሀገር ዘላቂ ልማትና እድገት የትምህርት ዘርፍ አበርክቶ ትልቅ መሆኑን በመድረኩ ባደረጉት ንግግር ገልጸዋል። የሀገራችንን ሁለንተናዊ ብልጽግና ለማረጋገጥም የክልላችንን ሁለንተናዊ ተጠቃሚነት ለማረጋገጥ በባለፉት ዓመታት በትምህርት ሴክተር የነበሩትን ጉድለቶች ለማረም እንደ ሀገርም እንደ ክልልም በርካታ የትምህርት ሪፎርም ስራዎችን በማድረግ ወደ ተግባር ተገብቶ በዚህም አበረታች የሆኑ ውጤቶች እየተመዘገቡ ይገኛሉ። ስርዓተ ትምህርቱን ከሀገር በቀል ዕውቀት ጋር በማጣጣምና የህዝብን ተሳትፎ በማሳደግ ለውጥ ማምጣት መቻሉን ገልጸዋል። ከፖሊሲ ማሻሻያ ጀምሮ የትምህርት ህጎችን በማውጣትና በአዲሱ ስርዓተ ትምህርትን በየደረጃው ተግባራዊ ከማድረግ አኳያ በእኛም በክልላችን ደረጃ ከ2015 ጀምሮ ተግባራዊ በማድረግ በሁሉም አካባቢ ላይ አዲሱ ስርዓተ ትምህርት ተግባራዊ በማድረግ አበረታች የሆኑ ስራዎችን እየሰራ እንገኛለን። ስርዓተ ትምህርታችን ከሀገር በቀል ዕውቀት ጋር እንዲተሳሰር ማድረግ ይህን በሁሉም ደረጃ ላይ ተግባራዊ ማድረግ ያስፈልጋል በሚል የማህበረሰቡን ተሳትፎና አጋርነት እንዲሁም ባለቤትነትን በሚያረጋግጥ መንገድ ለመስራት የተከዱ ርቀቶች በርካታ ተስፋ ሰጪ የሆኑ ውጤቶች እንዲመዘገቡ አድርጓል። በትምህርት ለትውልድ ንቅናቄ በ1.2 ቢሊዮን ብር በሚገመት ስራ የትምህርት ቤቶችን ደረጃ የማሻሻል ስራ መሰራቱን አስታውቀዋል። በክቡር ጠቅላይ ሚኒስትር አብይ አህመድ ሐሳብ አመንጭነት የተጀመረው የትምህርት ለትውልድ ንቅናቄ በሁሉም አካባቢዎች ላይ ተግባራዊ በማድረግ በጅምር ደረጃ እጅግ በጣም ተስፋ ሰጪ የሆኑ ውጤቶች እንዲመዘገቡ ያደረገ ነው። በክልላችን ደረጃ ከ2016 ጀምሮ ይህን ፕሮግራም ተግባራዊ በማድረጋችን ቢያንስ ከ1.2 ቢሊዮን ብር በላይ በትምህርት ለትውልድ ተሰብስቦ በሁሉም የክልላችን አካባቢዎች ላይ ያሉ ትምህርት ቤቶችን ደረጃ ለማሻሻል የተሰሩ ስራዎች ለአብነት የሚጠቀሱ ናቸው። ብቃትና ጥራት ያለውን ትውልድ ለማፍራት የመምህራን ሚና ከፍተኛ መሆኑን የተናገሩት አቶ አልማው በክልሉ ከ4000 በላይ መምህራን መሰልጠናቸውንና ከ13000 በላዩ የሙያ ብቃት ምዘና ፈተና መውሰዳቸውን ገልጸዋል። ብቃትና ጥራት ያለውን ትውልድ ለማፍራት የመምህራን ሚና እጅግ በጣም ወሳኝ በመሆኑ ከሀገር አቀፍ ጀምሮ የመምህራን ልማት ላይ በጣም የተለየ ትኩረት ተሰጥቶ በየደረጃም ያሉት ችግሮች ተለይቶ የመምህራንን የማብቃት ስራ ላይ በጣም ልዩ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ሁላችንም የተሳተፍንበት ስለሆነና በየአካባቢው ያየን ስለሆነ ይህን እንደ አብነት ማንሳት ይቻላል። ከ4000 በላይ የሁለተኛ ደረጃ መምህራኖቻችን በክረምት ሁለት ወራትን የስልጠና እንዲወስዱ በማድረግ የትምህርት ጥራት ላይ የሚኖረውን ስብራት ለመጠገን መምህራን የሚኖራቸውን አይተኬ ሚና እንዲጫወቱ ለማድረግ በርካታ ስራዎች ተሰርተዋል። በክልል ደረጃም ከ13000 በላይ መምህራን ከአንደኛ ደረጃ ጀምሮ የሙያ ብቃት ምዘና እንዲወስዱ በማድረግ ጉለቶችን በመለየት አጫጭር ስልጠናዎችን ለመስጠትና የመምህራንን አቅም ለመገንባት በተመሳሳይ መንገድ የተሰሩ ስራዎች ለአብነት ማንሳት የሚቻሉ ናቸው። በመድረኩ የተገኙት የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን በበኩላቸው ከሀገራዊ ለውጥ በፊት የነበሩ ከፍተኛ የትምህርት ዘርፍ ችግሮች እየተፈቱ እንደሆነ ተናግረዋል። የለውጡ መንግስት ይህንን የትምህርት ላይ ያለውን ስብራት ለመቅረፍ በርካታ ተግባራቶችን ሲያከናውን ቆይቷል። አንዱና ዋነኛው ጉዳይ ፍኖተ ካርታ በማዘጋጀት ይህን ፍኖተ ካርታ በሁሉም የሀገሪቷ ክልል ውስጥ ውይይት እንዲደረግበት የህዝቡ ባለቤትነት እንዲኖር በማድረግ የመምህራኑ የትምህርት አመራሩ ባለቤት ሆኖ የሚመጣውን አዲስ ፍኖተ ካርታ ወደ ስራ ማስገባት የሚቻልበትና አዲስ የተቀረጸውን ካሪኩለም እንዴት አድርገን ወደ ተማሪ ማድረስ እንደምንችል ሰፋፊ መድረኮች ተከፍተው ከላይ እስከ ታች ውይይት ተደርጎ እያንዳንዱ አካል ኦን አድርጎ ወደ ስራ የገባበት ሂደት ነው ያለው። መንግስት የሚሰራቸው ሁሉም ስራዎች በሚቀጥለው ትውልድ ላይ ያተኮሩ መሆናቸውንም ጠቁመዋል። የለውጡ መንግስት የሚሰራቸው የትኛውም ስራዎች የትምህርትን ስራ ጨምሮ የሚሰራቸው የትኛውም ስራዎች ለጄኔሬሽን የሚያልፉ ስራዎችን ነው የሚሰራው። ትውልድን የሚያበቃ ለቀጣይ ጄኔሬሽን የሚተርፍ ስራ ነው የሚሰራው። ስለዚህ በትምህርት ስርዓታችን ውስጥ ትኩረት ተደርጎ እየተሰሩ ካሉ ጉዳዮች አንዱ የቅድመ አንደኛ ትምህርት ቤቶችን በሁሉም ትምህርት ቤት የማዳረስ ቀጥሎም ደግሞ ሞዴል ቅድመ አንደኛ ትምህርት ቤቶችን በማስፋፋት ከጄኔሬሽን ከህፃናት ጀምሮ በቅተው አድገው ሊመጡ የሚችሉበትን ነባራዊ ሁኔታ ከመስራት አንፃር እንደ ክልላችንም ከ30 በላይ ሞዴል ቅድመ አንደኛ ትምህርት ቤቶች
ተጠናቀው ወደ ስራ እንዲገቡ የተደረገበት ሂደት ነው ያለው ማለት ነው። የትምህርት ዘርፍን ችግሮች ለመፍታትና ውጤታማ ለመሆን መስራት የሁሉንም አካላት ትብብር እንደሚጠይቅ ተናግረው የትምህርት ቤት ምገባ መርሃ ግብር ዘርፉን ውጤታማ ለማድረግ ያስችላል ብለዋል። የተማሪ ውጤት የማሻሻል ጉዳይ የአንድ ወገን ስራ ተደርጎ መታየት የለበት። ከላይ እስከታች ያለው የትምህርት አመራሩ፣ መምህራኑ፣ የሚመለከታቸው አካላት በቅንጅት በትብብር እስካልሰራን ጊዜ ድረስ የተማሪን ውጤት አሻሽለን ወደሚፈለገው ደረጃ ላይ ማድረስ እጅግ በጣም ፈታኝም ከባድም ነው። ከመድረኩ ተሳታፊዎች መካከል አስተያየታቸውን የሰጡ አካላት የትምህርት ጥራትን ማስጠበቅና ተማሪዎችን ብቁ ለማድረግ መስራት እንደሚገባ ተናግረዋል። በመድረኩ የሁሉም ዞኖችና ከተማ አስተዳደሮች፣ የክልሉ ከፍተኛ የሥራ ኃላፊዎችና የዩኒቨርሲቲዎች ተወካዮች ተገኝተዋል።